ኢቢኤስ ቴሌቪዥን ጣቢያ ውስጥ በወይዘሮ ሳራ ተፈርሞ እጅግ በጣም ከፍተኛ ብር ከሚከፈላቸው የፕሮግራም አቅራቢዎች ከሚዘንብላቸው ጥቅማ ጥቅም ውጪ ያላቸውን ወራዊ ገቢ ይዘንላችሁ ቀርበናል። በዚህም ብቻ አይበቃም። እንደ እግር ኳስ ለዝውውር 8 ሚሊዮን ብር ስለተከፈላት ወይም ለተከፈለው ግለሰብም ልንነግራችሁ ቀርበናል። ለቻናሉ አዲስ ለሆናችሁ ሰብስክራይብ አድርጋችሁ ላይክ በማድረግ የደወል ምልክቷን ይጫኑ። ለዚህ ቻናል ነባር ለሆናችሁ ደግሞ የላይክ ምልክቷን በመጫን የደወል ኦል የምትሏን የኖቲፊኬሽን ምልክት መጫናችሁን አትዘንጉ። እስከ መጨረሻው አብራችሁ ቆዩ። ኢቢኤስ ቴሌቪዥን በሀገራችን የሚዲያ ታሪክ ውስጥ በተወዳጅነት ቀዳሚውን ስፍራ በመያዝ ከ10 ዓመታት በላይ አስቆጥሯል። ከሱ ጋርም መፎካከር ሩቅ ነው እስከመባል የደረሰ ጣቢያ ነው። ታዲያ የተወዳጅነቱ ሚስጥር ምንድነው ብለን ከጠየቅን የመጀመሪያው መልስ የሚሆነው የያዛቸው የፕሮግራም አቅራቢዎች በቀላሉ የሰው ልብ ውስጥ ዘልቀው የሚገቡ መሆናቸውና ለራሳቸውም ነጻነት መስጠቱ ተጠቃሽ ሲሆን፣ እነዚህ ሰራተኞች ደግሞ ለምን በዚህ ልክ ይሰራሉ ካላችሁ ደግሞ የሚከፈላቸው ክፍያ ውድ መሆኑ ነው እንላችኋለን። ለዛሬው የተወሰኑትን በመዝናኛው ዓለም እየሰሩ ከፍተኛ ገንዘብ የሚከፈላቸውን ጋዜጠኞች እንመልከት። አንደኛ፣ ሁሉም የሀገራችን የቴሌቪዥን ጣቢያዎች እሱን ማስኮብለል ዋነኛ ዓላማቸው ነው። ትውልዱ እድገቱ አዲስ አበባ ኡራኤል ነው። ስለ ኡራኤል አብዝቶ አውርቶ አይጠግብም። ሰፈሩን አጥብቆ ይወዳል። አመጣጡ እንደ ቲያትር ነው። ሀገር ፍቅር ወጣቶችና ህፃናት ቲያትር ቡሽኪን እያለ እውቀቱንና ሙያውን ያሳደገ ጋዜጠኛ ነው። የመድረክ ስራዎቹም ቢሆን ራሱ ፕሮዲስ አድርጎ ተጫውቷል። በተለይ ከ10 ዓመታት የዘለቀውን ፍሬሽማን ከሀገር ውስጥ እስከ ሀገር ውጪ አሳይቶ ተወዶለታል። መጀመሪያ ጓደኞቹ የሥራ ባልደረቦቹ የሚያውቁት በትራጂዲ ወይም ደግሞ በሌላ አገላለጽ በአሳዛኝ አተዋወን ስልት ነበር። ወደ ኢቢኤስ ተመልሶ ተቀላቅሎ ተመልካቾችን ማስደሰት ችሏል። ትዳርና ልጆቹ አሜሪካ የሚኖሩ ሲሆን 6 ወር አሜሪካ 6 ወር ደግሞ ኢትዮጵያ አሳልፏል። ቤተሰቦቼን የማስተዳደረው ከዚህ ሰርቼ ነው ይለናል። ኢትዮጵያ እየኖረ አሜሪካ ያሉትን ቤተሰቦችን ለማስተዳደር የሚያደርሰው ገቢውም ኢቢኤስ የሚከፍለው 650 ሺህ ብር ብቻ እንዳልሆነ ግልጽ ነው። ሌሎችም የሚሰራቸው ስራዎች ተጨምረው እንጂ። ሆኖም ግን ነጻነት ወርቅነህ ሌሎች ጥቅማ ጥቅሞችን ሳይጨመሩ 650 ሺህ የኢትዮጵያ ብር በመከፈል ቀዳሚውን ስፍራ ያገኛል። በሁለተኛ ደረጃ የምናገኛት መቅደስ ደበሳይ። ምንም እንኳን በአሁኑ ሰዓት መቅደስ ደበሳይ በኢቢኤስ ጣቢያ ውስጥ እየሰራች ባይሆንም ሆኖም ግን ኢቢኤስ ጣቢያ ውስጥ በምትሰራበት ወቅት ከኢቢኤስ ሰራተኞች ውስጥ በመወደድ ማንም አይፎካከራትም። ህዝቡ ለሷ የተለየ ፍቅር አለው። በዚህም በአዲስ አበባ ተወልዳ ያደገችው የቦረቀችው መቅደስ ደበሳይ በነገረ ስሯ ሁሉ ለየት ያለችና ለሚዲያ ቅርብ ተፈጥሮን ተጎናጽፋለች። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪዋን የያዘችው መቅደስ ደበሳይ አጋጣሚዎች ተመቻቹላትና የኢቢኤስ ዜና ክፍል በመግባት ሪፖርተር በመሆን ተቀጠረች። መቅዲ ቁም ነገር የተሞሉ ቃለ መጠይቆችን አድርጋለች። መቅዲ በሳል የሆነ አስተሳሰብ ያላት በመሆኗ በምታነሳቸው ጥያቄዎች በቀላሉ መረዳት የሚችል ሲሆን ነገሮችን የማደራጀት በሳል ሀሳቦችን የማንሳት እና በደንብ የተማርኩት ሪፖርተር በነበረበት ወቅት የማንሳትና ነገሮችን የማደራጀት በሳል ሀሳቦችን የማንሳትና በደንብ የተማርኩት ሪፖርተር በነበርኩበት ወቅት ነው ትላለች። ፍላጎቴን በማየት ኢቢኤስ ወደ መዝናኛው ዓለም አመጣኝ። ልምድ ካላቸው ዮናስ ከበደና አስፋው መሸሻ መሃል አስቀመጡኝ። ያኔ ለራሴ ቃል ገባው መቅደስ ሳትኖር ታጎድላለች የምባልና ባለመኖሬ ክፍተት መፍጠር የምችል መሆን ሰው አለብኝ ብዬ ቃል ገባው። ሌት ተቀን መስራት፣ መማር፣ ማንበብ ጀመርኩ እና አስፋውና ዮኒ እያገዙኝ በርቺ እያሉኝ እዚህ ደረስኩ ትለናለች። በኢቢኤስ ቤት መቅደስ ጆከር ነበረች። በሁሉም ቦታ የምትካተተው ያልሰራችው አይነት ፕሮግራም የለም። ትወናዋን ሲመለከቱ ደግሞ እቺማ የፕሮግራም አቅራቢ ሳትሆን ተዋናይ ነች ይሏታል። ባላት አቅምና ጥረት ችሎታዋን ያስመዘገበች መቅደስ ደበሳይ 450 ሺህ የኢትዮጵያ ብር ተከፋይ ነች። በሶስተኛ ደረጃ ሊያስቀመናት ደግሞ ቁመትሽ ሎጋ ነው ሰንደቅ ያሰቅላል እየተባለ የሚዜምላት ሉላ ገዙ። ለሳቅም ለጨዋታም ለእንባም ለሐዘንም ስስ ልብ ያላት ገዙ ይሙት እያለች የምትምለው ሉላ ገዙ ትውልዷ በእርጋለም ሆስፒታል ወርሃ ጥቅምት በቀን 19 ሲሆን እርገቷ ሻሸመኔ ሐዋሳ መዳረሻዋን አዲስ አበባ አድርጋለች። ገና በወጣትነት እድሜዋ ዝናን የቁንጅና አሸናፊ በመሆን ተጎናጽፋለች። የዓለም አደባባይ ላይ እንደፈለገች ትዘዋወራለች። የመጀመሪያ የአይን ፍቅር ውስጥ የወደቀችው የሃይስኩል ተማሪ በነበረችበት ወቅት ሲሆን ልጁንም በጣም ወድጄው ነበር ትለናለች። እንደ ጨዋታም ስታነሳ እኔ እንደምታዩኝ ረጅም ነኝ፣ የሚቀርቡልኝ የፍቅር ጥያቄዎች ከአጫጭር ወንዶች ነው በማለት አጫጭር ወንዶች ተወኝ ስትል ተደምጣለች። ለትምህርት የተለየ ፍቅር ያላት ሉላ ገዙ ኢንተራንስ ከፍተኛ በሆነ ውጤት በማምጣት በመቀሌ ዩኒቨርሲቲ በሳይኮሎጂ ብትመደብም ከ1 ዓመት በላይ ግን መቀጠል አልመረጠችም። ተመልሳ በሞዴሊንግ ዓለም ከተሽከረከረች በኋላ
በኋላ ገንዘብና ዝና ስታገኝ ትምህርት መማር አለብኝ በማለት በቀን መርሃ ግብር ዩኒቲ ዩኒቨርሲቲ በሲሾሎጂ በማታ ደግሞ አዲስ አበባ ዩኒቨርሲቲ በጋዜጠኝነት እየተማረች በነበረችበት ሰዓት የምትወደውን ሰው በማግኘቷ ተረጋጊ እየተባለች አይሆንም ብላ ትዳር ውስጥ ገባች። 2 ልጆችን መውለድ ብትችልም ትዳሯን ግን አላስቀጠለችም። በ2015 ማስተርሷን በአዲስ አበባ ዩኒቨርሲቲ ጨርሳለች። እሁድም ቤቤስ ላይና ሁሉንም ፕሮግራሞች ትሰራለች። ስትስቅም ስታለቅስም ያምርባታል። ወደፊት የኢትዮጵያ ፖለቲካ ላይ መሳተፍ የምትፈልገው ሉላ ጥቅማ ጥቅሞችን ሳይጨምር ወራዊ ደሞዟ ብቻ 320 ሺህ ብር ነው። አራተኛ ላይ ያስቀመጥንላችሁ ደግሞ 2 ቃላቶች ከአንደበቱ አይጠፉም። ዜካ እና አቦ በማለት ይታወቃል። የድሬዳዋ ተወላጅ ዮናስ ከበደ። እነሱ ጭንቅ አይችሉም፣ ቂም አይዙም፣ ሰው ወዳድ ናቸው። ከየት መጣ፣ ሃይማኖት ምንድነው የሚል ጥያቄ ፈጽሞ ከአንደበታቸው የማይወጣ ሰውን ብቻ የሚወዱት በድሬዳዋ ተወልዶ ነው ያደገው። በጣም ጎበዝ ተማሪ እንደሆነም ይነገርለታል። የመጀመሪያ ዲግሪውን በአዲስ አበባ ዩኒቨርሲቲ እንደጨረሰ ወደ ድሬዳዋ በመመለስ የኮሙኒኬሽን ቢሮ ውስጥ በመግባት ከተራ ኦፊሰርነት እስከ ዲፓርትመንት ኦፊስ ድረስ ከዛም ዘለል ሲል ትልልቅ ኃላፊነቶች ላይ ተቀምጦ ሰርቷል። በአስተማሪነት ውስጥም ተማሪዎች አጥብቀው ይወዱታል። ብዙ ትልልቅ ደረጃ የደረሱ ተማሪዎችንም ማፍራት ችሏል። በነገራችን ላይ ዘውትር ደሳለኝ የዮናስ ከበደ ተማሪ ነው። ኢቢኤስን ከተቀላቀለ በኋላ በተጫዋችነቱ ለሁሉም ወንድም መሆኑ የተቸገሩትን መርዳት ተመራጭ ያደርገዋል። እጅግ በጣም የበዛ ባለቤትነት ያለው ሲሆን ልሳኑም ቢሆን የተረጋጋ ነው። ሰዎችን ሲያከብር የሱስ የቅልን ያስበላል። ትልልቅ ሰዎችን ዮኒን ጠይቅላቸው ይባላል። ትዝታችን በኢቢኤስ ላይ ዮኒ ከቮልሱ ጋር ያላስቀኘን ነገር የለም። ተወዳጅነትንና ዝናን ያገኘው በዛ ፕሮግራም ነው። ወደ ስቱዲዮ ከተመለሰም በኋላ ቅዳሜን ከሰዓት በሚለው ፕሮግራም ስራውን ቀጥሏል። ብዙ ሰዎችን ስርዓት ባለው መንገድ አስቀጥሏል፣ አጫውቷል፣ ተጫውቷል። የሻይ ሰዓትም ያለሱ አይደምቅም፣ ነፃም ሰውም ነው። ኢቢኤስ ሊያጣቸው ከማይፈልጋቸው ቁልፍ ሰራተኞች መካከል ከፊት የሚገኘው ዮናስ ከበደ ብዙ ጥቅማ ጥቅሞችን ሳያገኝ ከኢቢኤስ በደሞዝ ብቻ የሚያገኘው 370 ሺህ ብር ነው። አምስተኛ አጸገነት ይልማ። ውልደቷን በሞጆ ከተማ አድርጋ ትምህርቷን በዛው ተመራ የመጣችው የግል ህይወቷን እምብዛም ወደ አደባባይ ይዛ የማትወጣው ባለትዳርና የልጆች እናት መሆኗን ትናገር እንጂ ባሌ እንዲህ ነው፣ ልጆቼ ደግሞ እንዲህ ናቸው እያለች ዝርዝር ውስጥ አትገባም። ኢቢኤስ ውስጥ ካሉ አቅራቢዎች መካከል አንጻራዊ መረጋጋት አላት። ብዙም አትቸኩልም። ነገሮችን በእርጋታ አስባ የምትሰራ ሲሆን ለስሯ በጣም ጥንቁቅ ናት። በኢትዮጵያ ቴሌቪዥን ስሯን ጀመረች፣ ራዲዮ ቀጠለች። ከዛም ኢቢኤስ ውስጥ በመምጣት ቅዳሜን ከሰዓት ተቀላቀለች። ስርዓት ባለው ንግግሯ አለፍ ሲል ደግሞ ተጫዋችነቷ ከሁሉም ጋር የሚያግባባት መሆኗ ይነገርላታል። ታዲያስ አዲስ ላይ ከሰይፉ ፋንታውን ጋር ጣምራለች። አሁንም ቢሆን በስራው ላይ ትገኛለች። በኢቢኤስ ቤት በሻይ ፕሮግራም ሰዓት ላይ የተለያዩ ተወዳጅነትን ስታገኝ የጸጊ ሻይ እየተባለ የሚጠራ የራሷ ብራንድና ዝናም ማትረፍ ችላለች። ጸገነት ኃይሉ ከኢቢኤስ ውስጥ ካሉ ከፍተኛ ተከፋይ ካሉት ውስጥ በዝርዝር ስትገኝ ወራዊ የተጣራ 287 ሺህ ብር ይከፈላታል። ይህ ሌሎች የሚሰጧትን ጥቅማ ጥቅሞችን አያካትትም። ውድ ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው ቪዲዮ ይህንን ይመስላል። ቪዲዮን ተወዱታላችሁ ብለን አንጠራጠርም። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ ያርጉና ላይክ አርጋችሁ የኛ ቪዲዮ በቅድሚያ ወደ እናንተ በፍጥነት ተደራሽ እንዲሆን ኦል የምትሏን የኖቲፊኬሽን ምልክት መጫናችሁን አትዘንጉ። ለዚህ ቻናል ነባር ለሆናችሁ ደግሞ ይህንን ቪዲዮ ላይክ እና ኮሜንት በማድረግ እኛም ማበረታታት ትችላላችሁ። በሌላ ወቅታዊ ፕሮግራም እስከምንገናኝ ድረስ ቸር ቆዩልን።